ጤና ይስጥልን እንዴት አላችሁ? ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በወቅታዊ ጉዳዮች ላይ ልዩ ቆይታ እናደርጋለን። የድህረ ምርጫ ወቅት ላይ ነው የምንገኘው። እነዚህን ጉዳዮች እያነሳሳን ከኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ ጋር አቶ ኢዮብ መሳፍንት እንግዳችን ናቸው። ከሳቸው ጋር ቆይታ እናደርጋለን። አቶ ኢዮብ ስለመጡ እናመሰግናለን። እኔም አመሰግናለሁ። የሰባተኛው ጠቅላላ ምርጫ ውጤት የተጠቃለለው ማለት ነው በይፋ ከተገለጸ ቀናት በኋላ ነው የተገናኘ ነውና በህዝቡ ተወካዮች ምክር ቤት 13 እንዲሁም በተለያዩ የክልል ምክር ቤቶች ላይ 73 መቀመጫዎችን አጠቃላይ ከተፎካካሪዎች አንጻር ሲታይ ትልቁን ቁጥር ወይም ደግሞ አሸናፊነት ይዞ ያጠናቀቀ ፓርቲ ነው ኢዜማ 86 አካባቢ መቀመጫዎችን በተለያዩ ምክር ቤቶች ላይ አግኝታችኋል። የውጤት ግምገማችሁን አጠቃላይ ሂደቱን እንዴት አያችሁት? ከሱ ብንነሳ ጥሩ ነው። የውጤት ግምገማችን ልክ ምርጫውን ስንጀምር ወይ የምርጫ ግምገማችንን ቤዝ ያደረገ ነውና ምርጫው ሲጀመር በመግለጫችን እናንተም ጋር በነበሩን ኢንተርቪዎች እንደገለጽ ነው አሁን አገር ካለበት ሁኔታ ከጸጥታ ሁኔታ አጠቃላይ ፖለቲካ ምህዳራችን ካለበት ሁኔታ ለዲሞክራሲ ህዝቡ ካለው አፒታይት ፍላጎት አንጻር ገምግመን ምርጫው ሙሉ በሙሉ ዲሞክራሲያዊ ከዛ መመዘኛዎችን ሙሉ በሙሉ የሚያሟላ ባይሆን እንኳን ከምርጫ ውጪ መንግስት ለመመስረት የሚያበቃ ሌላ የሚያስችል ሌላ መንገድ የለንም በሚል የገባንበት ምርጫ ነው እና በዛ ግምገማችን ካስቀመጥ ነው ጎል አንጻር ከግብ አንጻር ግባችንን ከሞላ ጎደል ያሟላ ያሳካ ምርጫ ነበር። ጥሩ። የጠንካራ ተፎካካሪ ፓርቲነት ሚናችንን የምንጀምረው ነገ ሳይሆን ዛሬውን ነው የሚል ሀሳብ አንስታችኋል ውጤቱን ተከትሎ ባወጣችሁት መግለጫ ላይና ምን ማለታችሁ ነው? እሱን እናፍታ። ያው እንደምታውቀው ኢትዮጵያ ውስጥ የፖለቲካ ፓርቲዎች በተለይ ደግሞ ተቃዋሚ የፖለቲካ ፓርቲ ስራ የሚጀምረው አብዛኛው እስካሁን በነበረን ኤክስፒሪየንስ ምርጫን አስታኮ ነው ስራ የሚጀምረው። በመሀል የሚሰሩ በጣም አንድ ተፎካካሪ የፖለቲካ ፓርቲ ሊሰራቸው የሚገባቸው በርካታ ስራዎች እያሉ ነገር ግን ምርጫ ላይ ፎከስ ያደረጉ ናቸው አብዛኛው ስራዎቻችን። ኢዜማ ይሄን ለመስበር በጣም ከፍተኛ ጥረቶች ሲያደርግ ነበር። ባለፉት 5 ዓመታት ምርጫ ካለቀ በኋላ እስከዚህኛው ምርጫ የአማራጭ ሀሳቦቹን ለህዝብ በመሸጥ በመንግስት የሚሰሩ ስራዎችን መደገፍ ያለብንን በመደገፍ መቃወም ያለብንን ደግሞ ትክክል አይደሉም ብለን የምናምናቸውን ክሪቲሳይዝ በማድረግ ያንን ስንሰራ ቆይተናል። ሻዶ ካቢኔ ያቋቁመን አማራጭ ሀሳቦችን አማራጭ ፖሊሲዎችን ስንሰራ ቆይተናል። ይሄ ሁሉ በጣም የረጅም ጊዜ ጎል የሚጠይቅ ረጅም ጊዜ መስራት የሚጠይቅ ስራዎች ናቸው። አሁንም ምርጫው ተጠናቀቀ፣ የአሁኑ ምርጫ አለቀ። ቀጣዩ ስራችን ለቀጣዩ ምርጫ ራሳችንን ማዘጋጀት ነው የሚል ነው አጠቃላይ እንትኑ። ከዚህ በፊት እንደነበሩት ፖለቲካ ፓርቲዎች ተቃዋሚ ፖለቲካ ፓርቲዎች ቁጭ ብለን ሰንብተን ምርጫ ሲደርስ ሰርገኛ መጣ በርበሬ ቀንጥሱ ምን አይደለንም ለማለት ነው። ስራ የፖለቲካ ፓርቲ ተቃዋሚ የፖለቲካ ፓርቲ በጣም በርካታ ስራዎች አሉበት። እሱን እየሰራን እንቆያለን። በሚቀጥለው ከዚህ የተሻለ ድምጽ ማግኘት ከፈለግን እሱን ማድረግ አለብን፣ እሱን እናደርጋለን ለማለት ነው። እዚህ ላይ ትንሽ ሰፋ አድርገን ለማየት እንሞክር። በተለይ የእናንተን እሳቤና መርህ አንስተዋል፣ በመግለጫችሁም ላይ የጠቆማችሁት ጉዳይ ነው። ከዛ ባሻገር ግን አጠቃላይ የሀገራችን የተቃውሞ ወይም ደግሞ የተፎካካሪ ፖለቲካ መልክ ምንድነው ይመስለው? በምርጫ ዋዜማ ላይ ቅስቀሳና የፖሊሲ አማራጮችን ይዞ ከመምጣት ባለፈ በሀገራዊ ጉዳዮች ላይ በሚያተባብሩት ላይ እየተባበሩ የመሄድን ጉዳይ በጎን ለጎን ደግሞ ለህዝብ ጥቅም ይሆናሉ ተብለው በሚታሰቡት ጉዳዮች ላይ ገዢው ፓርቲ ወይም ደግሞ መንግስት ስሁት መንገድ መርጧል ወይም ደግሞ ተገቢ አይደለም የሚሄድበት መንገድ ሲባል እሱን የሚያርሙ ጉዳዮችን ወደፊት እያመጡ ፉክክርና ትብብርን ሚዛን አስጠብቆ ከመሄድ አንጻር ያለን ልምምድ እንደ ሀገር ምንድነው? እርሶ ምልከታ አነጋራ። ይሄ መሰረቱ ኢትዮጵያ ውስጥ የፖለቲካ ፓርቲ አደረጃጀት የጀመረው በምን መልኩ ነው ከሚል ነው መነሻው እሱ ነው። ኢትዮጵያ ውስጥ እንደምታውቀው የፖለቲካ ፓርቲ አደረጃጀት የጀመረው ከንጉሱ መውደቅ ተከትሎ በደርግ ዘመን ነው። በደርግ ዘመን የነበሩት ፖለቲካ ፓርቲዎች ተመሳሳይ ሀሳብ እየኖራቸውም ወይም አይዲዮሎጂያቸው ተመሳሳይ ሆኖም በጥቃቅን ጉዳዮች ላይ በነበራቸው ልዩነት እሱ ላይ በማተኮርና እሱም በማጉላት ቢነጋገሩ ጥቂት ቢነጋገሩ ወደ ተመሳሳይ ሀሳብ የሚመጡ ሆነው እያለ ጥቂት ቢነጋገሩ አብረው መስራት የሚችሉ ሆነው እያለ እሱም ባለማድረጋቸው የመጠፋፋት ፖለቲካ ነበር ኢትዮጵያ ውስጥ የተጀመረው። ፖለቲካ ፓርቲ ሲጀመር የጀመረው በሱ መልኩ ነው። ያ ባህል እስካሁን ድረስም እስከ ቅርብ ጊዜ እስካሁን ድረስም በአንዳንድ ፖለቲካ ፓርቲዎች መካከል እንደቀጠለ ነው ያለው። አንድ ነገር ጥቁርና ነጭ ብቻ አድርጎ ማየት የኔ ሀሳብ ካልሆነ ወይም የኔን ሀሳብ ካልተቀበልክ ጠላቴ ነህ። በሀሳብ ምንለያይ በሀሳብ ምንፎካከር ሰዎች ሳንሆን እንደ ጠላት የምንተያይ አንዱ አንዱን ለማጥፋት አንዱ ያንዱን ስም ለማጠልሸት
ለደቂቃ የማያስቡበት አካሄድ ነው የቆየው። ይሄ በሁለቱም ሳይድ በነበረ በገዢው ፓርቲ በነበሩትም ምክንያት ከዛ ተቃዋሚው ፓርቲዎችም ደግሞ ተፎካካሪ ፓርቲዎች በነበራቸው አመለካከት ምክንያት የመጣ ነው። ኢዜማ ሲመሰረት እለውጠዋለሁ ብሎ ከተነሳባቸው ነገሮች አንዱ ዋነኛው ይሄ ነው። እንደ ሀገር ያለን አንድ ሀገር ነው። እንሰራለታለን የምንለው አንድ ህዝብ ነው ያለን። ለኢትዮጵያውያን ነው የምንሰራው እንላለን። እኔ እናንተ የተለያየ ሀሳብ ሊኖረን ይችላል። ከቻልን ቁጭ ብለን በጠረጴዛ ዙሪያ ሀሳባችንን ልዩነቶቻችንን ለማጥበብ እንሰራለን፣ እንደራደራለን፣ ነጎሼት እናደርጋለን፣ እንነጋገራለን። እሱ ካልተሳካ ደግሞ ዳኛ ህዝብ አለ። እሱን ሀሳባችንን በምርጫ ጊዜ ለህዝብ እናቀርብና ይበጀኛል ይሻለኛል ያለውን ህዝብ ይመርጣል። የምርጫ ፖለቲካ ነው እዚህ ሀገር የሚያስፈልገው። ሲቪላይዝድ ፖለቲክስ ነው የሚያስፈልገው። የመጠፋፋትና ጠመንጃ የመነቅነቅ አባዜ ከዚህ ሀገር መጥፋት አለበት ብለን የተነሳ ነው። እንደ ጠላት የምንተያይ ሳንሆን የአንድ ሀገር ልጆች ለአንድ ህዝብ በጋራ የምንሰራ ሰዎች ነን ብለን ነው የምናየው። ገዢውም ፓርቲም ሌሎች ተፎካካሪ ፓርቲዎችም የሀሳብ ልዩነት ይኖራል። እሱን ያለምንም መሽኮርመም ያለምንም ማወላወል የሀሳብ ልዩነቶች ሲኖሩ ቦልድሊ እንናገራለን። የሚያስተባብረን ነገር ደግሞ ሲኖር አሁንም ያለምንም መሽኮርመም ያለምንም እንደዚህ መወላወል ወይ ለኔ ምን ጥቅም ያስገኝልኛል ከሚል እሳቤ ሳይሆን ለሀገር ምን ጥቅም ያስገኛል ከሚል እሳቤ በመነሳት ቅድሚያ ሀገርን ቅድሚያ ህዝብን አድርገን የሚያስተባብሩን ነገሮች ላይ ደግሞ እንተባበራለን። ኢዜማ ሲመሰረት ጀምሮ ይዞት የመጣው መርህ ይሄ ነው። አሁንም ወደፊት የሚቀጥልበት መርህ ይሄ ነው። ጥሩ አንድ ተናጠል ጉዳይን ብናነሳ በተለይ አጠቃላይ የሀገራችን የፖለቲካ ፓርቲዎች አሸናፊዎቹም ተሸናፊዎቹም መንገዳቸው ምን ይሁን የሚለውን በዋናነት ከምርጫ ቅስቀሳ ጋርና የፖሊሲ አማራጭ ክርክሮች ጋር በተገናኘ እንደሚያስታውሱት ሁሉም በሚባል ደረጃ መንገዱ ላይ ነው እንጂ የማይስማሙት የኢትዮጵያ የባህር በር ጥያቄ ቦልድሊ የወጣበት የምርጫ ክርክር ወቅት ነው ያሳለፍ ነው። በዛን ወቅት እንግዲህ እያንዳንዱ ፓርቲ ባሸንፍ የሚኖረኝ አቋም ይሄ ነው፣ ማስመልስበት መንገድ ይሄ ነው የሚል ሀሳብ አንስተዋል። አሁን ውጤቱ ታውቋል። መንግስት የሚመሰርተው አካል አለ። በህዝብ ተወካዮች ምክር ቤትም በሌሎች የክልል ምክር ቤቶችም ደግሞ የሚሰሙ ብዝሃ ድምጾች ደግሞ እስከዛሬው በተሻለ መንገድ ቁጥራቸው እንደዛ የሚያመለክት ሆኖ ተመልክተናል። ያላሸነፉም ደግሞ ይኖራሉና አጠቃላይ ግን በብሔራዊ ጥቅም ጉዳይ ላይ ለህዝብ የተሻለ ማምጣት እንችላለን፣ በዋናነትም የባህር በርን መልሰን ሴኩር ማድረግ አለብን የሚል የሁሉም ፖለቲካ ፓርቲዎች እሳቤ ስለነበረ እሱን ለማሳካት ሊኖረን የሚገባው ትብብር ምንድነው? እሱን ለማሳካትስ የምርጫ ውጤታችን ወይም ደግሞ ያገኘነው የፓርቲዎች የተናጠል ውጤት እንደ አንድ ቅድመ ሁኔታ መቀመጥ አለበት ወይም ደግሞ እስከ ቀጣዩ ምርጫ እሱን ዝም ብለን መጠበቅና አድብቶ መቆየት ሊያስፈልግ ይችላል ወይ? ምንድነው የሚያስተባብረን ጉዳይ ላይ? ቅድም ያልኩ መርህ ላይ የሚነሳ ጥያቄ ነው። ይሄ ጥያቄ የሚያስተባብሩ ሀገራዊ ብሔራዊ ጥቅሞቻችን የሀገራዊ ጉዳዮቻችን ላይ ተመሳሳይ አቋም ባሉን ሁሉ ላይ በጋራ መስራት ይጠበቅብናል። አሁን ባለው ዓለም ዲፕሎማሲ የባይላተራል በሆነበት ዓለም ዲፕሎማሲ የሚባለው ይሄ መልቲላተራል ከሆኑት ከትልልቅ ኦርጋናይዜሽኖች ወጥቶ በሀገራት መካከል በሚደረግ ድርድር በሆነበት ዓለም ዲፕሎማሲ ወደ ኋላ ተቀምጦ ጉልበት የዓለም ገዢ በሚመስልበት ዓለም ላይ ኢትዮጵያውያን ተባብረን በጋራ ቆመን ጉልበታችንን አጠናክረን በምርጫ ቅስቀሳ ጊዜ ስንል እንደነበረው ከብረት በጠነከረ አንድነት በጋራ ቆመንም ካሳካ ነው በጣም ትልቅ እድል ነው። አይደለም ተከፋፍለን ለሌሎች በር ሰጥተን ለጠላቶቻችን መንገድ አሳይተን ይቅርና አንድ ላይ ቆመንና አንድ እሳቤ ኖሮን እንኳን በጋራ ከተሻገር ነው ትልቅ ነገር ነው። ከነዚህ አይነት ብሔራዊ ጥቅሞቻችን አንዱ አሁን የጠቀስከው የባህር በር ጉዳይ ነው። ኢዜማ ሲመሰረት ጀምሮ በፕሮግራሙ ላይ በግልጽ ያስቀመጠው የባህር በር ጥያቄ ለኢትዮጵያውያን የቅንጦት ጥያቄ አይደለም፣ ነሰሲቲ ነው፣ የሴኩሪቲ ኢሹ ነው፣ የእድገት ኢሹ ነው ብለን ነው የምንወስደው። የልማት ጉዳይ ነው፣ የደህንነት ጉዳይ ነው ብለን ነው የምንወስደው። በተደጋጋሚ እንዳልነው ከባህር ጥቂት ኪሎ ሜትሮች የራቀች ሀገር ከ120 ሚሊዮን ህዝብ በላይ ያላት ሀገር የዴቨሎፕመንት የእድገት ፍላጎቷ ከፍተኛ የሆነ ሀገር ያለ ባህር በር እሱን ማሳካት አዳጋች ነው፣ በጣም ከባድ ያደርገዋል። ኦልሬዲ ከባድ የነበረን ነገር ይበልጥ ከባድ ያደርገዋል ብለን ነው የምናምነው። የብሔራዊ ጥቅም ጉዳይ ነው ብለን ነው የምንወስደው የባህር በር ጥያቄ። ይህንን ከሚያነሱ ይህንን ከፊት ሆነው ከሚያቀነቅኑት አካላት ሁሉ ጋር በትብብር የምንሰራበት ነው። ከፊት የምንቀድምበት የኛ አጀንዳ ነው፣ የኢዜማ አጀንዳ ነው። ይሄ አጀንዳ የኢትዮጵያ ህዝብ አጀንዳዎች ሁሉ የኢትዮጵያ ህዝብ ብሔራዊ ጥቅም ጥያቄዎች ሁሉ የኢዜማ አጀንዳዎች ናቸው። አጀንዳችን ስለሆነ
የምንሽኮረመምበት አይደለም፣ የምናፍርበት አይደለም። ቅድም እንዳልኩ ቦልድሊ ፊት ለፊት ግንባራችንን ሳናጥፍ የምናቀርበው የምንጠይቀው ለሰማን ሁሉ የምንሰጠው መልእክታችን የምንሰጠው አሳይመንታችን ነው፣ ኢንክሉዲንግ ለመንግስት ማለት ነው። የሌሎች ሀገር ውስጥ የፖሊሲ ጉዳዮችን ስንመለከት የእናንተን መግለጫ የኢዜማ ማለት ነው በብልጽግና ፓርቲም በኩል የወጡትን መግለጫዎች እየተመለከትኳቸው ነበር። በእናንተ በኩል ለሀገር ጥቅም ይበጃል እስከተባለ ድረስ ከየትኛውም ወገን ጋር የመተባበርና አማራጮችን የማቅረብ እነሱ የፖሊሲ አማራጮች እንዲደመጡና ተግባራዊ እንዲሆኑ ማድረግ ያው ፖሊሲዎችን የመተግበር ድርሻ ወይም ደግሞ ኃላፊነትና መብቱ የመንግስት ስለሚሆን ወይም ደግሞ አሸናፊው ስለሚሆን በዛ ውስጥ ባትሆንም ጭምር ግን ፖሊሲዎቻቸው ደግሞ የተሻሉ አማራጮቻቸው እንዲሸጡ የማድረግ ነገር እንደምትከተሉ አንስታችኋል በገባይ ልክ። ከዛ ባሻገር በብልጽግና ፓርቲም በኩል እንደዚሁ ያወጣው መግለጫ ላይ ለህዝብ እስከሚጠቅሙ ድረስ ከየትኛውም ወገን የሚነሳን አማራጭና ሀሳብ ለመቀበል ዝግጁ ነኝ የሚል ሀሳብ አንስቶ ተመልክቻለሁ። ይህንን እንዴት ይመለከቱታል? አጠቃላይ የፖለቲካ ልማዳችን እስከዚህ አንጻር እንዴት ነው ሊቃኝ የሚገባው? ያሉን ልምምዶችም ካሉ ብናነሳው። ቅድም ያልኩ ይሄ የፖለቲካ ፓርቲዎች ሚና በምርጫ በማይደረግበት ሲዝን የፖለቲካ ፓርቲዎች ሚና አንዱ አማራጭ መፍትሄ ሀሳቦችን ማፍለቅ፣ ማሳየት፣ ተቀባይነት እንዲኖራቸው መግፋት ነው። ፕሬሸር ማድረግ፣ ሎቢ ማድረግ ነው የፖለቲካ ፓርቲዎች የተፎካካሪ ፖለቲካ ፓርቲዎች ዋነኛ ስራ። አሁን ቅድም እንደጠቀስከው በክልል ምክር ቤቶችም በህዝብ ተወካዮች ምክር ቤትም በድምሩ 86 ወንበሮች አሉ። በእነዚህ ወንበሮች ከምንሰራቸው ስራዎች አንዱ ለመንግስትም ለሌሎች ፖለቲካ ፓርቲዎችም ለራሳችንም የተሻለ የምንለውን ለህዝብ ይጠቅማል የምንለውን አጀንዳ ወደፊት መግፋት፣ ፖሊሲዎች ለሱ የሚሆኑ ፖሊሲዎች ማዘጋጀት፣ እነሱ ደግሞ ተቀባይነት እንዲኖራቸው መስራት ነው የሚሆነው። በመንግስት በኩል አሁን ያልከው መግለጫ አላነበብኩትም። ይሄ ዊሊንግነስ እስካለ ድረስ በትብብር ማንሰራበት ምንም ምክንያት የለም። የተሻለ ብለን የምናስበውን ሀሳብ ከመሸጥ ወደ ኋላ ብለን አናቅም፣ ወደፊትም አንልም። አንድ እርግጠኛ የምንሆንበት ነገር ኢቭን አልሰማም የሚል ጆሮ እንኳን ቢኖር የሀሳብ ጥራት እስካለህ ድረስ የተሻለ ሀሳብ እስካለህ ድረስ ተቀባይነት የማግኘት እድሉ ሰፊ ነው የሚሆነው። ዌዘር ገቨርንመንት ፎርም አደረግ ካንተ አላደረግ ዳት ዊል ቢ ሰከንደሪ። ከጀርባም ሆኖ ሊድ ማድረግ ይቻላል ብለን ነው የምናምነው እንደ ኢዜማ። እሱን እያደረግን ነው የምንቀጥለው። ከዚህ በፊትም ስናደርግ የነበረው እሱ ነው። ጥሩ። አቶ ወዮ ወደ መራጩ እንመለስና የተወሰኑ ጉዳዮችን ብናነሳ በተለይ 54 ሚሊዮን በላይ ተመዝጋቢ ነበረ። ከዛ ውስጥ በአማካይ ከ94 እስከ 99 በመቶ በየምርጫ ክልሎቹ ተርናውት እንደነበረ ሲነሳ ነበር። ጥቅል ድምሩ ሲታይ ደግሞ 96.2 በመቶ አካባቢ ተርናውት ወይም ደግሞ መራጭ ከተመዘገቡት ውስጥ እንደዚያ ያክሉ ተመርጧል የሚል ሀሳብ እሱን ወደ ቁጥር ስንቀይረው ወደ 52 ሚሊዮን አካባቢ ኢትዮጵያዊ ይበጀኛል ለሚለው ወገን ወይም ደግሞ ፓርቲና እጩ ድምጹን ሰጥቷል። ይህንን ሲያደርግ እንግዲህ እንደሚያስታውሱት በተለያዩ ክልሎችም አካባቢዎችም ሲሪየስ የሚባሉ የሰው ሰራሽ ማስፈራሪያዎችም እክሎችም ነበሩ። እንደገና ደግሞ የተፈጥሮ ቤሪየሮችም ነበሩ። እንደምናውቀው ኢትዮጵያ በጣም ሰፊ ስለሆነች ያንን ሁሉ ሰዓት ቆይቶ ሲመርጥ የነበረው ህዝብ እንደው በተመቻቸ መንገድ ነው ማለት የሚቻል አይደለም። አንዳንዱ ጋር ህይወትንም አስዞ ወይም ደግሞ ለሱ መስዋዕት እስከ መክፈል ቆርጦ የመሄድ ነገር ነበረ። ከማስፈራሪያዎቹ ስንነሳ እነዚህን ሁሉ ተግዳሮቶች ተሻግሮ የመረጠን 52 ሚሊዮን ህዝብ እንዴት ነው የሚገነዘቡት? ፓርቲው እንዴት ነው የሚመለከተው ይሄን ጉዳይ? ለኛ እንደ ኢዜማ ኢት ኢዝ አ ስቴትመንት። ህዝቡ እንትን ያለው ነገር ያለውን እምነት ያለውን አቋም ያሳየበት ስቴትመንት ነው ብለን ነው የምንወስደው። እንደታዘብከው ምርጫው የተደረገው ከሌሊቱ 12 ሰዓት እስከ እኩለ ሌሊት ድረስ እስከ 6 ሰዓት ሌሊት ድረስ ነው የተደረገው። በዛ ሰዓት ውስጥ በጣም በርካታ ህዝብ ሰልፍ ላይ 3-4 ሰዓት አሳልፏል ድምጹን ለመስጠት። ዝናብ ፀሐይ ሲፈራረቅበት ቆይቶ የመረጠ ህዝብ ነው ያለን። ቅድም ያልከው ተርናውት በብዙ ሀገሮች በምኞት እንኳን የሚታሰብ አይደለም። ከተመዘገበ ህዝብ 96 በመቶ ወጥቶ መምረጥ በጣም ትልቅ ነገር ነው። እንድ ደግሞ እሱን ያደረገው እንደገለጽከው በጣም ብዙ ተግዳሮቶችን አልፎ ነው። አልጋ ባልጋ ሆኖለት አይደለም። ቤቱ ቁጭ ብሎ የሚመርጡበት ሀገራት ላይ እንኳን በቴክኖሎጂ በኢንተርኔት በስልካቸው በሚመርጡበት ሀገራት እንኳን የዚህን ያህል ተርናውት ተደናቂ ነው፣ የሚደነቅ ነገር ነው። ለኛ ህዝቡ ከሰላማዊ አማራጭ ውጪ ስልጣን መያዝ እንደሌለበት እንደሚያምን ያሳየበት ነው።
ከብዙ ማስፈራሪያዎች አምልጦ የመረጠ ህዝብ ስለሆነ በጣም ብዙ መስዋዕትነት ከፍሎ የመረጠ ህዝብ እንደመሆኑ ማለት ረሃብ ጥማት ታግሶ ረጅም ሰዓት ሰልፍ ላይ ሆኖ የመረጠ ህዝብ እንደመሆኑ በሌሊት ወጥቶ ማታ ደግሞ አምሽቶ የመረጠ ህዝብ እንደመሆኑ የምርጫ የስልጣን መያዣው መንገድ ኢትዮጵያ ውስጥ በምርጫና በካርድ ብቻ በኔ ድምጽ መሆን አለበት የሚለውን ስቴትመንት ይፋ ያደረገበት ያሳወቀበት መንገድ ነው ብለን ነው የምናስበው። ዲስፓይት ዘ ኢሬጉላሪቲስ ማለት ነው ምርጫ ውስጥ ከነበሩት ኢቭን በብዙ አካባቢዎች ምርጫ ውስጥ የነበሩት ተግዳሮቶችም እንኳን ሳያግዱት የሴኩሪቲ ኢሹ ቅድም እንዳልነው እየነበረበት ይሄ ሁሉ ቻሌንጅ አልፎ ማድረጉ የሚያሳየን መውጣቱ የሚያሳየን ድምጽ መስጠቱ የሚያሳየን ከምርጫ ውጪ ሌላ ስልጣን መያዣ መንገድ ኢትዮጵያ ውስጥ መኖር የለበትም ብሎ ህዝቡ እንደሚያምን ያሳየ ነው። ጆሮ ያለው ሰው ይሄን መስማት አይን ያለው ሰው ይሄን ማየት ይከብደዋል ብዬ አላስብም። ኢትስ አ ስቴትመንት። ጥሩ ከዙ ጋር አያይዘን ይሄ 52 ሚሊዮን ህዝብ እንግዲህ ድምጹን ሲሰጥ ለአንድ ፓርቲ ወይም ደግሞ ለሆኑ ብቻ የሰጠው አይሆንም። ይበጀኛል ወይም ደግሞ የኔን ፍላጎት ያስፈጽማል ሀገርን ያሻግራል ብሎ ለሚያስበው እና በምርጫ ሂደቱ ውስጥ ለነበሩ የተለያዩ የፖለቲካ ፓርቲዎችም የግል እጩዎችም የተሰጠ ድምጽ ነው። የምርጫ ስርዓታችን የው አብላጫ ድምጽ ስርዓትን ስለሚከተል ወይም ደግሞ አብላጫው ድምጽ አሸናፊ ይሆናል የሚለውን ስለሚከተል አሸናፊው ታውቋል። ሌሎች ወንበሮችን የሚያገኙ እንዲሁ የተፎካካሪ ፓርቲዎችን የተመለከትንበትን ውጤት አሳልፈናል። ከዚህ አንጻር ስንመለከተው ለዚህ ህዝብ ደግሞ አሸናፊው ፓርቲ የመረጠውን ብቻ ሳይሆን እና ወይም ደግሞ ምርጫው ላይ የተሳተፈውን 52 ሚሊዮን ብቻ ሳይሆን 130 ሚሊዮን በላይ ህዝብ የሚኖርበትን ሀገር የመምራት እድል በዋናነት የሰላምን የመልካም አስተዳደርና የልማት ጥያቄዎችን እንዴት ነው ኢንተርቴን ሊደረጉ የሚገባቸው? በዚህ ሁሉ ፈተናና ተግዳሮት ውስጥ ወጥቶ የመረጠን ህዝብ በምን አግባብ ልንክሰው ይገባል? አሸናፊ የሚሆን አጠቃላይ የፖለቲካ ተዋናዮች ማለት ነው። ሁለት ነገር ማስታወስ ይገባል። አንደኛ መጀመሪያ የጠቀስካት ነገር ኢትዮጵያ ውስጥ ያለው ኤሌክትራል ሲስተም የምርጫ ስነ ስርዓት መቀየር አለበት ብለን ነው የምናምነው። የህዝብ ድምጽ መባከን የለበትም ብለን እናምናለን። እንደ ኢዜማ ፕሮፖርሽናል ሲስተም ሰው ወይም ፓርቲዎች ባገኙት ድምጽ ልክ የሚወከሉበት በክልል ምክር ቤቶችም ሆነ በፌዴራሉ ፓርላማ የሚወከሉበትን መንገድ መመቻቸት አለበት ብለን እናምናለን። ምክንያቱም አንድም ድምጽ ቢሆን ሰው ወጥቶ እስከሰጠው ሪስፔክት መደረግ አለበት፣ ቫልዩ ሊኖረው ይገባል። አሁን ባለው ስርዓት 50 ሲደመር አንድ ያላገኘም ሰው እንደምታውቀው ወንበር ሊያሸንፍ ይችላል። እሱን የሚያስተካክለው ፕሮፖርሽናል ሲስተም ነው። በሌላ መልኩ ግን ቅድም ያልከው በጣም ኢምፖርታንት ፖይንት አለ። ማንም ይመረጥ ማን የመረጡት ሰዎች ብቻ መንግስት አይሆንም። መንግስት የሚሆነው ለመላው ሀገሪቱ ነው። ላልመረጡትም ለመረጡትም የማስተዳደር ስልጣን ያገኛል። ዴሞክራሲ ማለት እሱ ነው። አብዛኛው የመረጠው ስልጣን ይይዛል፣ ያስተዳድራል የሚለው ማለት ነው። ስለዚህ ለተመረጠው መንግስት መግለጫችንም ላይ በግልጽ እንዳስቀመጥ ነው ኃላፊነት ነው፣ አደራ ነው አሁን የተሰጠው እንጂ ሹመት አይደለም፣ ስልጣን አይደለም። ማለት እንደፈለጉ የሚሰሩበት ስልጣን ሳይሆን የተሰጣቸው ከአካውንታቢሊቲ ከተጠያቂነት ጭምር የተሰጠ ኃላፊነትና አደራ ነው ብለን ነው የምንወስደው። በሱ ልክ መስራት ይጠበቃል። እኛም ባገኘነው ድምጽ ልክ የህዝብ ድምጽ መሆን ይጠበቅብናል። ወር ለሀገር ይበጃል የምንለው መስራት ይጠበቅብናል። መንግስት የመመስረት ስልጣን የተሰጠውም አካል ኃላፊነት የተሰጠውም አካል በዛ ልክ አስቦ ሊሰራ ይገባል። አካውንታቢሊቲ እዚህ ሀገር ላይ በጣም ተጠያቂነት በጣም ያጥራል ይጎላል ብለን ነው የምናምነው እንደ ኢዜማ። የመንግስት ተጠያቂነት የሚሰፍንባቸው መንገዶች ማመቻቸት ያስፈልጋል። ኢንስቲትዩሽኖች፣ ተቋማት መገንባት አለባቸው። በዚህ እንትን ውስጥ የህዝብ የዕለት ተዕለት ኑሮ ላይ ውጤት የሚያመጡ ለውጥ የሚያመጡ ስራዎች መሰራት አለባቸው። ይህንን ካላደረገ ደግሞ በሚቀጥለው 5 ዓመት ከስልጣን እንደሚነሳ በህዝብ ድምጽ እንደወጣ ሁሉ በህዝብ ድምጽ መውረድም እንዳለ መገንዘብ አስፈላጊ ነው ብለን እንወስዳለን። ላልመረጠውም ለመረጠውም ህዝብ መንግስት እስከሆነ ድረስ ኃላፊነት አለበት ማለት ነው። ቅድም ያልካቸው የጸጥታ ሁኔታ የማስከበር፣ የሰውን የዕለት ተዕለት ኑሮ የመቀየር፣ ሰላማዊ ኢንቫይሮንመንት መፍጠር፣ የበለጸገች ያደገች ኢትዮጵያን የመፍጠር ኃላፊነት የሁላችንም ነው። በተለይ ደግሞ በዋናነት የመንግስት ስልጣን የተሰጠው አካል ኃላፊነት ይሆናሉ ማለት ነው።
ከተቋም ግንባታ ጋር ያነሱት ስለነበረ በተወሰነ መልኩ መለስ ስላድርገው ብዬ ነው። በተለይ ጠንካራ ተቋማት ያሏቸው ሀገሮች ሀገረ መንግስታቸውም የዛኑ ያክል የደረጀና በጣም ጠንካራ የህዝብንና የሀገርን ፍላጎት ማስቀደምና ማሻገር የሚችል በፓርቲዎች መውጣትና መውረድ ውስጥ ኮላፕስ የማያደርግ አይነት ስቴት እንዲኖር ትልቁ ሚና የሚወጡት የተቋሞቻችን ነባራዊ እውነታ ነው የሚሆነውና ከዛ አንጻር ስንመለከተው የተቋማት ግንባታ በአንድ ወገን ብቻ ይገንባ ተብሎ የሚተው ነው ወይ? አጠቃላይ እዚህ ላይ እንደ ሀገር በፖለቲካ ፓርቲም የተደራጀን በል ወይም ደግሞ አጠቃላይ በኤሊቱም ሌላውም ህዝብ ምን አይነት ድርሻ ነው ሊኖር የሚገባው? በተለይ ኢትዮጵያን በፈተናዎች ውስጥ ማትዋዥቅና የምትሻገር አድርጎ መገንባቱ የሁሉም የቤት ስራ ነው ተብሎ ስለሚታሰብ የተቋማት ግንባታ ላይ ያለን ልምምድ ባደጉ ሀገራትና ወደ ኋላ በቀሩ ሀገራት መካከል ያለው ሜጀር ልዩነት ጥናቶች የሚያሳዩት እንድ ከዓለም ተሞክሮም ኢምፔሪካል ኤቪደንስም የሚያሳየን ሜጀር ልዩነቱ የተቋማት ልዩነት ነው። አንደኛው ስትሮንግ ነፃ ገለልተኛ እና በሚያውቁ ሰዎች ቦታውን በሚመጥኑ ሰዎች የሚመራ ተቋም አላቸው ያደጉ ሀገራት። ያላደጉ ሀገራት ኋላ የቀሩ ሀገራት ደግሞ በዘመድና በአዝማድ ወይም በብሔርና በዘር የሚሾሙ ሹመኞች አሏቸው። በዚህ ምክንያት እውቀትና ልምድ የሌላቸው ብቃት የሌላቸው ሰዎች የሚመሯቸው ተቋማት አላቸው። ሁለተኛ ተቋሞቻቸው ከፖለቲካ ወገንተኝነት ነፃ አይደሉም፣ ገለልተኛ አይደሉም። የኢትዮጵያን ኬዝ ካየነው ኢትዮጵያ ውስጥ ኢንዲፔንደንት ራሳቸውን ችለው የሚሰሩ ሁሉንም እኩል የሚያስተዳድሩ በዘውግ ማንነት በብሔር በቋንቋ ማንነት ያልተቀነበቡ በብቃት ባላቸው ሰዎች ብቻ የሚመሩ እና ዴሊቨር እንዲያደርጉ ተቆጥሮ የተሰጣቸውን ነገር ብቻ ላይ ፎከስ አድርገው ከፖለቲካ ገለልተኛ ሆነው እሱ ላይ ፎከስ አድርገው የሚሰሩ ተቋማት እጥረት አለብን እንደ ኢትዮጵያ። የኋላ ቀርነታችን አንደኛው ምክንያት ይሄ ነው። ምንድነው ዘግየት ብንልም ግን ጠቅልሎ አልጠፋም እድሉ። አሁንም እድል አለን እነሱን ተቋማት የመገንባት። እነሱን ከገነባንና እንደ ሀገር በግለሰቦች ዊል በግለሰቦች ፍላጎት ሳይሆን በተቋማት የምትመራ ሀገር ከሆነች ኢትዮጵያ የተሻለ እድል ይኖረናል ማለት ነው። እሱን የመገንባት ኃላፊነት በዋናነት እነዚህን የማደራጀት ስልጣን በኢትዮጵያ ሕግ መሰረት የገዢ የሚሆነው ፓርቲ ወይም የመንግስት ስለሆነ መንግስትን የሚመራው ያ ፓርቲ እስከሆነ ድረስ በዋናነት ኃላፊነቱ የሱ አካል ነው። ከሱ ውጪ ግን ሁላችንም ኃላፊነታችንን መውሰድ አለብን ብዬ አስባለሁ። ለምሳሌ ተቋማትን የመምራት እውቀትና ብቃት ያላቸው ሰዎች ለዚህ ሰርቪስ ራሳቸውን አቬል ማድረግ አለባቸው፣ ፈቃደኛ መሆን አለባቸው። እነሱን መጠቀም እንኳን ብታስብ እነሱ ፈቃደኛ እስካልሆኑ እድሉ አይኖርህም። ይሄ ሁሉን ነገር ከመቃወም ከማነወር አባዜ ወጥተን የሚሰሩ ስራዎችን ለጋራ ጥቅም ለኢትዮጵያ ጥቅም የሚሆኑ ለሀገር ጥቅም ለህዝብ ጥቅም የሚሆኑ ስራዎችን የመደገፍ የማበርታት ተቋማትን ኢምቦልደን የማድረግ ጠንካራ እንዲሆኑ የማገዝ አይዟችሁ ማለት ከጎናችሁ ነን ማለት ከሁላችንም ሲቲዝንስ ፖለቲካ ውስጥ ከተሳተፍን ኃይሎች ደግሞ የተሻለ የሚጠበቅ ነው። ሶ እንዳልከው ነው ተቋማትን የመገንባት ኃላፊነት ሁላችንም ድርሻ አለን። ሜጀር ድርሻው ግን ዋና ድርሻው ይሄንን ፈቃድ ካልሰጠው ዊሊንግነሱ ከሌለው የማይከናወነው የመንግስትን ስልጣን የሚይዘው አካል ነው። ያንን እንዲያደርጉ እንመክራለን። ያንን እንዲያደርጉ ፑሽ እናደርጋለን በእኛ በኩል እንደ ኢዜማ። ጥሩ። ስለ ተቋም ስናነሳ ዛሬ የተገናኘንበት ከምርጫ ጋር የሚገናኝ ጉዳይ ስለሆነ የዴሞክራሲ ተቋማት ግንባታችንን ልምድ ብንመለከተው በዋናነት የምርጫ ቦርድን የእርስዎ ምልከታ ምን አይነት እይታ ነው ያሉት? ከ11 አካባቢ ምርጫ ክልሎች ላይ ምርጫ ደግማለሁ ልክ አልነበረም ብሎ መግለጫ ሲያወጣ ከዛ ባሻገር ቆጠራውንም ድጋሚ ማድረግ አለብኝ ብሎ ያሰባቸው የምርጫ ጣቢያና ክልሎች ላይ እንደዚሁ ይፋ ያደረጋቸውን ጉዳዮች ተመልክተናል። እነዚህ ለተቋማት ወይም ደግሞ ለዲሞክራሲ ተቋማት ግንባታችን እንደ እርሾነት ከማገልገል አንጻር ምን አይነት አበርክቶ አላቸው ማለት እንችላለን? ኢሌክሽኑ በትክክል ወይም መጠናቀቅ አለበት ብለን የያዝናቸው ስለ ምርጫ ቦርድ ብዙ ያላልናቸው ግን መባል ያለባቸው በርካታ ጉዳዮች አሉ። እንደ ኢዜማ ከጥሩ ጎኑ መጀመር ጥሩ ስለሆነ በቦርዱ ሰብሳቢ እና ቦርዱ ውስጥ ያሉ ሰዎች በጣም ቀና ነበሩ። ጆሮአቸው ክፍት ነበር። በማንኛውም ጊዜ
አስተያየቶችን ይቀበሉን ነበር። ዳይሬክትሊ በስልካቸው እስከ መላክ እስከ መደወል ድረስ ይፈቅዱ ነበር። ፖዚቲቭ ነበሩ። እሱን አፕሪሺየት እናደርጋለን። ከሱ በዘለለ ግን ምርጫ ቦርድ በጣም እንዳየነው 50 ምናምን ሚሊዮን መራጭ እንዳለበት ተቋም አቅሙ ከዚህ በላይ መጎልበት አለበት ብለን እናምናለን። ምርጫ ቦርድ በጣም ከፍተኛ ሪፎርም የሚያስፈልገው ተቋም ነው። ምርጫ ቦርድ ላይ የገለልተኝነት ጥያቄ የለንም። ኃላፊዎቹ ላይ በተለይ ቦርዱ ኃላፊዎች ላይ የገለልተኝነት ጥያቄ የለንም። ታችኛው እርከን ላይ ሲመጣ ግን ይሄ ምርጫ አስፈጻሚዎች የሚሉት በጣም ብዙዎቹ በርካታዎቹ ከፍተኛ የገለልተኝነት ኢሹ የነበረባቸው ነበሩ። የካፓሲቲ የአቅም ውስንነቶች በጣም ያለባቸው ነበሩ። ይሄ ምርጫ ቦርድ ከተቋቋመና ስራ ሲሰራ ሁለተኛ ምርጫው ነው። ይሄ ከዚህ የተሻለ ፐርፎርም ያደርጋል ብለን ኤክስፔክት እናደርጋለን። ይሄ ማስተያየታችን የሚመነጨው ከዚህ የተሻለ ፐርፎርም እንዲያደርግ ነው በሚቀጥለው ምርጫ። ቅድም እንዳልኩ ፖዚቲቭ ሳይዶች አሉት። ፖዚቲቭ ሳይዶቹን አፕሪሺየት እያደረግን መስተካከል ያለባቸው ግን ሜጀር የሚባሉ ዋና የሚባሉ በርካታ ስራዎች ይቀሩታል። ቀሪ ስራዎች ቀሪ የቤት ስራ አለበት ምርጫ ቦርድ። ጥሩ እንድናጠናቅቅ ሁለት አጠር አድርገን የምንመለከታቸውን ጉዳዮች ላንሳ። የመጀመሪያው ጉዳይ የሰላም ጉዳይን ኢትዮጵያ የምትገኝበት የምትጠይቃቸው ጥያቄዎችና ደግሞ የሀያላን ፉክክርም ደግሞ ያለበት መልካ ፖለቲካ ወይም ደግሞ አጠቃላይ አውድ ስለሆነ ያለው ከዛ አንጻር እንዴት እንመልከተው? አሁንም በሀገር ውስጥ የሚታዩ የሰላም ችግሮች አሉ። በሰሜኑ የሀገራችን ክፍልም ደግሞ እንደዚሁ ፍላጎቶች እንመለከታለን። ደጋግሞ ወደ ግጭት ውስጥ የመግባትና ኢትዮጵያን እንዴት ይረዱት፣ እንዴት እዚህ ላይ አክት ማድረግ ያስፈልጋል? ከዛ ጋር አያይዘን መሰረታዊ የሚባሉ የኢትዮጵያን ችግሮችስ ከግጭትና ለዘመናት ከሞከር ነው ባሻገር ባሉ መንገዶች ማየት አያስፈልግም ወይ? አሁን ያነሳው የሰላም ኢሹ ሁለት ሜጀር የመፍትሄ አቅጣጫዎች አሉት። አንደኛው በአጭር ጊዜ ምን መሰራት ይችላልና በረጅም ጊዜ ደግሞ እንደዚህ አይነት ሪከሪንግ በተደጋጋሚ የሚመጡ ግጭቶችን ለማስቀረት ምን ማድረግ አለብን የሚለውን አስበን መስራት ይጠበቅብናል። በአጭር ጊዜ የሁላችንን ዲሲዥን የሁላችንን ውሳኔ የሁላችንንም ተግባራዊ እርምጃዎች የሚጠይቁ ነገሮች አሉ። የመጀመሪያው ሁላችንም ለሰላም ታማኝና ቁርጠኛ መሆን። ኢትዮጵያ ውስጥ የሚደረጉ ግጭቶች ነው እንደምታውቀው የተለያየ ሽፋን ቢኖራቸውም የተለያየ ካባ ቢደረብላቸውም ስልጣን ለመያዝ የመንግስትን ስልጣን የሚደረጉ ግጭቶች ናቸው። ሁሉም የተለያየ ስያሜ ይኖራቸዋል። የኔ ብሔር ወይ የኔ እንትን በተለየ መልኩ ተጠቅቷል የሚሉ ካባዎች ይደረብላቸዋል እንጂ አልቲሜትሊ እነዛ ሰዎች የሚፈልጉት እኔ ስልጣን ይዤ ያንን አካባቢ ወይም ሀገርን ላስተዳድር የሚል ጥያቄዎች ናቸው። እነዚህ ጥያቄዎች የሚስተናገዱበትን መንገድ ከሁለት አካላት ይፈልጋል። የመጀመሪያው የመንግስትን ስልጣን ከያዘው አካል የመንግስት ስልጣን ያለ ጠመንጃ ያለ ግጭት በሰላማዊ መንገድ የሚያዝበትን መንገድ ምህዳሩን ማስፋት ይጠበቅበታል። ሁለተኛ የፖለቲካ ተዋናያንን የምንል ስልጣን ለመያዝ እንፈልጋለን እኛ የተሻለ እንሰራለን የምንል ሰዎች ሁላችንም ያንን የመንግስት ስልጣን ከሰላም አማራጭ ውጪ በሌላ መንገድ የመያዝን መንገድ ልናነውር ከኢትዮጵያ ለአንዴና ለመጨረሻ ጊዜ የማይቻልበትን ሁኔታ መፍጠር ይጠበቅብናል። ይሄ በአጭር ጊዜ ልንሰራው የምንችል ነው። ሁለተኛ በረጅም ጊዜ ልንሰራ የምንችለው በህዝብ ላይ የሚሰራው ስራ ነው። እንደምታውቀው ምንም አይነት ሰፖርት የህዝብ ድጋፍ የሌለው የጠመንጃ እንቅስቃሴ የአመጽ እንቅስቃሴ ፍሩትፉል አይሆንም፣ ውጤታማ አይሆንም፣ ሰስቴንም አያደርግም፣ ለረጅም ጊዜ መቆየት አይችልም። ስለዚህ ህዝቡም ይሄ ፍላጎት እንዲኖረው የመንግስት ስልጣን የሚያዘው በግጭት እና በጠመንጃ መነቅነቅ በጠመንጃ መወዝወዝ ሳይሆን በሰላማዊ በምርጫ ብቻ እንዲያዝ የማድረጉን ባህል መገንባት ይጠበቅብናል። እሱ ረጅም ጊዜ ይወስዳል። ኢትዮጵያ ውስጥ በተለያዩ አካባቢዎች ጠመንጃን የሚያነሳን ሰው ጀግና የማድረግ የማጀገን ክፉ ባህል አለን። መስተካከል አለበት። ሰው መግደል፣ ሰው ገድሎ የሚገኝ ምንም አይነት ነገር ምንም አይነት ስልጣን ትክክል እንዳልሆነ ሞራሊም ሌጋሊም ትክክል እንዳልሆነ ትክክል መሆን እንደሌለበት የዚህ አይነት የባህል አብዮት ወይም የባህል ትራንስፎርሜሽን ያስፈልገናል እንደ ሀገር። ሁለቱን ስናደርግ ሰስቴይነብሊ ኢትዮጵያ ውስጥ በሰላም መኖር የምንችልበትን መንገድ እንፈጥራለን ማለት ነው። የህግ መዋቅር የህግ ድጋፍ በህግ ይሄንን የማስከበር
ደግሞ ኃላፊነት እንደተጠበቀ ሆኖ ማለት ነው። የመጨረሻው ጉዳይ ምክር ቤቱ እንግዲህ በተለይ የተወካዮች ምክር ቤትም የክልልና የከተማ አስተዳደር ምክር ቤቶችም ካለፈው ከስድስተኛው ምርጫ ውጤት አንጻር ስንመለከተው ትንሽ ብዝሃ ድምጽ ይንጸባረቅባቸዋል ተብሎ የሚታሰብና እሱን የሚያሳዩ ቁጥሮች አሉ። ከዛ አንጻር እርሶም በህዝብ ተወካዮች ምክር ቤት አንድ ተመራጭ ሆነው መግባቱን ስላረጋገጡ አጠቃላይ የቀጣዩን ፓርላማ እንዴት ነው የሚገነዘቡት? ወይ ደግሞ ምን የተለየ ነገር ይሰራል ወይም ደግሞ ምን መስራት አለበት ብለው ያስባሉ? የመጨረሻው ጥያቄ ነው። ቀጣዩ ፓርላማ ከዚህ በፊት ከነበረው የተሻለ አሁንም በጣም ብዙ የሚቀሩት ነገሮች እንደተጠበቁ ሆነው ከዚህ በፊት ከነበረው ፓርላማ የተሻለ ዳይቨርስ ኦፒኒየን ልዩ ልዩ ድምጾች የሚሰሙበት የመሆን እድል አለው። ምክንያቱም እንደምታውቀው 48 ነው 48 ሰው በአሁኑ ፓርላማ በህዝብ ተወካዮች ምክር ቤት ከገዢው ፓርቲ ውጭ የሆነ ሰው ገብቷል። የተለያየ ኦፒኒየን ያለን ሰዎች ነን እዛ ውስጥ የገባ ነው። እሱን የሚያንጸባርቅ እሱን የሚያሳይ የህዝብን ድምጽ በተወሰነ መልኩ የሚያሳይ ፓርላማ ይሆናል ብዬ አስባለሁ። የክልል ምክር ቤቶችን በተመሳሳይ እንደዛው በየክልል ምክር ቤቱ በርካታ ሰዎች ገብተዋል። ከኛ ቅድም እንደጠቀስከው 73 አካባቢ ሰዎች አሉ በተለያዩ የክልል ምክር በ9 አካባቢ ክልሎች ላይ ይሄ መሆኑ አንደኛ ኢትዮጵያ አንድ አይነት ሀሳብ ያላቸው ሰዎች ሀገር ስላልሆነች ዳይቨርስ ስለሆነች ያ ዳይቨርሲቲ ሪፕሬዘንትድ መሆኑ ያ ብዝሃነት መንጸባረቁ በፓርላማው ላይ በጣም ይበል የሚያሰኝ ነው። ቁጥሩ አነስተኛ ነው ስቲል ገዢው ፓርቲ 90% ሌሎቹ 10% የያዙበት እንትን ቁጥሩ አነስተኛ ነው ስቲል ግን እኛ እንደ ጥሩ ጅምር ነው የወሰድነው። ይሄንን እየሰፋ የሚሄድ ጥሩ ጅምር አድርገን ነው የወሰድነው በቀጣዩ ፓርላማ። ስለዚህ ህዝብ ድምጽ ለመሆን የተለየ ኦፒኒያኖችን ለማንጸባረቅ በእኛ በኩል እየሰራን ነው ያለን። አቶ ኢዮብ መሳፍንት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ፣ ስለ ጊዜውም ስለ ሀሳቡም አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁ ከኢቢሲ የተከታተላችሁት የወቅታዊ ጉዳይ ፕሮግራማችንን ይህንን ይመስል ነበር። ስንታየሁ አባተ ነበርኩ። ጤና ይስጥልኝ።